የተከበራችሁ ተመልካቾች አሁን የምንገኘው ቤት ሻአሪም በተባለው ቦታ ነው። ቤት ሻአሪም ገጠር ነች፣ እንዲሁም በአረንጓዴ አትክልቶችና ዛፎች የተከበበች ነች። ከምስራቅ አይፋ 30 ኪሎ ሜትር ቅራቲቦን አጠገብ ነው የምትገኘው። ይህች ቦታ የተጠቀሰችው በሁለተኛው ቤተ መቅደስ ጊዜ ነው። ማለትም ይሁዳውያን የራሳቸውን ቦታና ሰፈር ለማቋቋም ወዲህና ወዲህ በሚራራጡበት ጊዜ ይህችን ቦታ እንዳገኙ ይነገራል። በቤት ሻአሪም የታወቁ ሊቃውንቶች ቀብር አለ። ከተቀበሩት መካከልም በ200 ዓመት ዓለም የተቀበሩት የይሁዳ አናሲ መቃብር እንዳለ ይታወቃል። ብዙ መቃብሮችም አሉ። ቆየት ስለምናየው ነው። ግን ቦታውን በደንብ እንድታውቁ ለማድረግ ቤት ሻአሪም በአረንጓዴ ዛፎች የተከበበችና ለምለም ቦታ ነው። የተከበራችሁ ተመልካቾች አሁንም የምንገኘው በቤት ሻአሪም ነው። ቀደም ብለን መግቢያ ላይ እንደተጠቀስነው በቤት ሻአሪም ታላላቅ ሊቃውንት የተቀበሩባት ቦታ እንደሆነች ጠቅሰናል። አሁን የምንገኘው በዚሁ ታላላቅ ሊቃውንት በተቀበሩበት ዋሻ ውስጥ ነው። በዚህ ዋሻ ከተቀበሩት መካከል ይሁዳ አናሲ እና ቤተሰቦቻቸው ተከታዮቻቸው የተቀበሩበት ነው። የመሬት ቅርስ ወይም አርኪኦሎጂስት ተመራማሪዎች ባደረጉት ቁፈራ ይህን ዋሻ አግኝተዋል። ቁፈራ የተጀመረው በ876 እስከ 936 ዓመተ ምህረት እንደሆነ ይታወቃል። እንግዲህ በዚህ ዋሻ ውስጥ
ከውጭ አገርም የሞቱ ሰዎች በአስከሬን ሳጥን እየሆኑ ነው ወደዚህ እየመጡ የተቀበሩት። ለመጥቀስ ያህል ከተፈለገ ከባቢሎን፣ ከሲዶን፣ ከሊባኖስ፣ ከቂሳሪያ፣ ከሌሎችም ዓለም ሀገራት የሞቱ ታላላቅ ሰዎች በዚህ ተቀብረው ነበር። እንግዲህ ከዋሻው ውስጥ ያገኙት የመሬት ተመራማሪዎች አርኪኦሎጂስት ናቸው። አርኪኦሎጂስት ባደረጉት ምርምር በጥንት ይሁዳውያን ሲጠቀሙባቸው የነበሩ ቅርሳቅርሶችንም አግኝተዋል። ይህ እንግዲህ ዋሻው ዋና የይሁዳውያን ሊቃውንት መቃብር የተቀመጠበት ቦታ ነው። ተመልካቾች ይኸው የምናያቸው በዚህ ሲኖሩ የነበሩ የጥንት ይሁዳውያን ሲጠቀሙባቸው የነበሩትን ቁሳቁሶችን ነው። እነዚህ ቁሳቁሶች የተገኙት በመሬት ቁፈራ ተመራማሪዎች ነው፣ አርኪኦሎጂስት ብለን በምንጠራቸው። የጥንት ሰዎች እንግዲህ በተለያዩ ቁሳቁሶች ሲጠቀሙ እንደነበሩ ይህ ዋና ምልክት ነው። እንዲያውም እነዚህ ቁሳቁሶች በኢትዮጵያ በነበርንበት ጊዜ የኛ ወገኖች ሲጠቀሙባቸው የነበሩትን ቁሳቁሶች አስታውሰውናል።
ተመልካቾቻችን በቤት ሸዓሪም ከሚገኙት ዋሻዎች መካከል ዋና የቀብር ቦታ የሆነው ይህ ቦታ ነው። እንደዚህ ያሉ ሰዎች የተቀበሩበት ቤት ሸዓሪም በሁለት ዋሻዎች ቤት መቃብር ሆኖ የሚገኝበት ቦታ ሲሆን በዚህ አሁን ባለንበት ዋሻ ውስጥ ግን ብዙ የይሁዳውያን ሊቃውንት የተቀበሩበት ቦታ አይተናል። ቦታው በመሬት ቆፋሪዎች ወይም አርኪኦሎጂስት እንደ ጥናት ተደርጎ የተቀመጡ ብዙ መቃብሮች አሉ። መቃብሮች ደግሞ የተሰሩት ድንጋዮችን ውስጥ ለውስጥ በመፈልፈል ነው። ተፈልፍሎ መካከል ላይ እንደ መቃብር እየተደረጉ ብዙ አዛውንቶችና ሊቃውንት ተቀብረዋል። እንዳውም እንደሚገርማችሁ በአንዳንድ መቃብሮች ላይ በአረሚትና በዕብራይስጥ ቋንቋ የተጻፉ ፊደላትንም ተመልክተናል። ይህ ቦታ እንግዲህ በቤት ሸዓሪም ዋናው የብዙሃን ሊቃውንት መቃብር ቦታ ነው። እንደገናም ስንመለከት ይሁዳውያን በዚህ ሲኖሩ እንደነበሩ የሚያመለክት የሃኑካ ማብሪያ ሃኑኪያ ሜኖራም አይተናል። ሁሉ የሚያሳየው ምንድነው? ከድሮ ጀምሮ ቤት ሸዓሪም የይሁዳውያን ሰፈር እንደሆነች የሚያሳይ ነው። የተከበራችሁ ተመልካቾች የቤት ሸዓሪም ጉብኝታችን በዚሁ እያጠቃለለን ነው። በዚህ ቦታ የይሁዳውያን ሊቃውንትና ሃይማኖት መሪዎች የተቀበሩበትን ዋሻ ተመልክተናል። ቤት ሸዓሪም የእንግዶች ቤት እንደሆነም በታሪክ ተጠቅሷል። ይህ ቦታ አካባቢው በጣም በአረንጓዴ ዛፎች የልምላሜ አበልጽጎ ይገኛል። ይህም በመሆኑ ታሪካዊ ስለሆነ ብዙ ጎብኚዎች ቦታውን እየመጡ ይጎበኙታል። ማለት ብሔራዊ ፓርክ ነው። ስለዚህ እናንተም ይህን ታሪካዊ ቦታ መጥታችሁ ብትጎበኙ ብዙ ትምህርት ታገኙበታላችሁ ብለን ተስፋ እናደርጋለን።
የተከበራችሁ ተመልካቾች አሁን የምንገኘው በሰሜን እስራኤል በዝቅተኛው ገሊላ በይመቅ እስራኤል ከነጸሬት 10 ኪሎ ሜትር ከቅራቲቦን ደግሞ 6 ኪሎ ሜትር ላይ ከምትገኘው ቤተልሔም ከምትባለው ሰፈር ነው። ይህች ቤተልሔም ቀድሞ የተሰጣት ስም ቤተልሔም ቢሆንም በአሁኑ ጊዜ ቤተልሔም አገሊሊት ተብላ ነው የምትጠራው። ለምን የተባለ እንደሆን ኢየሩሳሌም አጠገብ በይሁዳ የምትገኘው ቤተልሔም ጋር ለመለየት ነው። በሁለተኛው ቤተ መቅደስ ጊዜ በዚህ አካባቢ ይሁዳውን ሲኖሩ እንደነበረ የታወቀ ነው። ከተማ ሳትሆን ሞሻብ ነች። ሞሻቧን እንደገና ይሁዳዋን በማቋቋም ይሁዳውን ሰፈር አድርገዋታል። የተቋቋመችው በ1906 ዓመተ ምህረት እንደሆነ ይነገራል። የመስቀል ጦረኞች ይችን ቦታ ለመውረር ሞክረው ነበር። ከመስቀል ጦርነት በኋላ ይችን ቦታ እንግዲህ ይሁዳዋን በመንከባከብ ያው ቤተልሔም አገሊሊት በሚል ስም ሰየሟት። እንግዲህ የመሬት ተመራማሪዎች እንደሚሉት ከሆነ ይህች ቦታ በመስቀል ጦረኞች ጊዜ ክርስቲያኖች ሲኖሩባት የነበረች ነች። ከዛም በተጨማሪ እንዲያውም ኢየሱስ የተወለደባት ነው ብለው አንዳንድ ተመራማሪዎች እንደሚናገሩም ተጠቅሷል። ነገር ግን ብዙ ክርስቲያኖች የሚያምኑት ኢየሱስ የተወለደው ቤተልሔም ኢየሩሳሌም አጠገብ በምትገኘው ቤተልሔም እንደሆነ ነው የሚነገረው። ስለዚህ በአሁኑ ጊዜ በዚች ሞሻብ ወደ 170 የሚሆኑ ቤተሰቦች በግብርና ተሰማርተው ይኖራሉ፣ ያርሳሉ ማለት ነው። የተለያዩ አትክልቶችን እንደገና እንስሳዎችንም በማርባት ኑሯቸውን ይገፋሉ። የተከበራችሁ ተመልካቾች አሁንም የምንገኘው በቤተልሔም አገሊሊት ነው። ይህ ሞሻብ የተመሰረተው በሃይፋ ሞሻባ ገርመኒት የተባለውን ሰፈር በመሰረቱት ይሁዳዋን ነው። ቀደም ሲል ሰፈሩ ከጀርመንና ከኦስትሪያ በመጡ ቴምፕላሪም በተባሉ ቡድኖች ዘመናዊ ሞሻብ ሆኖ ቆይቷል። ነገር ግን እነዚህ ቴምፕላሪም ቆየት ብለው የጀርመኑን ሂትለር ናዚ ሮይታልን በመመልከት እንቅስቃሴ ሲጀምሩ ብሪታንያ በ945 ዓመተ ምህረት እነዚህን ቴምፕላሪም የተባሉትን ወደ መጡበት ቦታ እንዲመለሱ አደረጉ። ከዛም ቆየት ብሎ እስራኤል ነፃነቷን በምትጎናጸፍበት ጊዜ በ948 ዓመተ ምህረት የእስራኤል መከላከያ ኃይል ቦታውን በጥሩ ሁኔታ በመቆጣጠር ቤተልሔም አገሊሊት ዋና ዘመናዊ የእርሻ ሞሻብ እንድትሆን አደረጉ።